ሩታ ግን ጀግና ናት። ሜዳ ላይ ስመጣ ጥድት ብላ ነው የምትመጣው። በጣም ጀግናና እልከኛ ናት። ዛሬ ሜሪ በጥፊ መታቻት። እውነት ግን ለመናገር ሩታ የሜዲያው ድምቀት እንዲሁም ደግሞ ሜዳ ላይ የመጡ ዩቱበሮችን ያበረታታችና ጀግና የሆነች ሴት ናት። ማንም መጥቶ አሁን ላይ አፉን ይከፍታል። እዚህ ያደረሰቻቸው ግን ሩታ ናት። ዛሬ ግን ሜሪ በጥፊ መታቻት። በጥፊ ስትመጣት መልሳ በጥፊ ብትመታት ግን ደስ ይለኝ ነበር። ምክንያቱም እዚህ ያደረሰቻት ዩቱብ ያመጣቻት ሩታ ናት። ዛሬ ግን ላብርሽ አብራ በጥፊ ስትላት የእውነት ሩታ በጥፊ ብላ መመለስ ነበረባት። አብርሽ እርሚላን ይለምናል፣ ሩታ ደግሞ አብርሽን፣ አዲስ ደግሞ ሩታን። ዛሬ እንግዲህ ሜሪ ሁለተኛ አብርሽ አጠገብ እንዲደርሺ አልፈልግም፣ ምክንያቱም በአንቺ ምክንያት በጣም ብዙ ችግር እየደረሰበት ነው። ለልጅ እያሳበብሽ ልትጎጂውና ልታስከፊው አይገባም በማለት በጥፊ መታቻት። ሩታ እኔ ማንንም አልመልስም፣ ግን ደግሞ በእኔና በሱ መካከል ትልቅ ነገር አለ፣ ልጅ አለ። ልጃችንን የሁለታችንንም ፍቅር እንዲይዝ ፈልጋለሁ። የአባትን ፍቅር የእናትን ፍቅር አብረን እናሳድግ ነው ያልኩት እንጂ እኔ አላስገደድኩትም። የፈለገበት ማደርና መዋል ይችላል በማለት መለሰችላት። በጣም የሚገርመው ነገር ሜሪ አንዴ ከአብርሽ ጎን አንዴ ደግሞ ተሩታ ጎን ትሆናለች። እናም ዛሬ ላይ እኔ እዛ አድርሸሽ አንቺ ልትናገረኝ አችም እኔ ማንንም ለምኔ ማንንም በግድ ወደ ራሴ ያመጣሁት ነገር የለም። አብረን እናሳድግ ያልኩት ልጁ የሁለታችንን ፍቅር እንዲያይ ነው በማለት መለሰችላት። ኤርሜላም በጣም ነው የምትገርምኝ፣ አንቺ በሰው ህይወት እየገባሽ ኝኝት ያለሽ ወንድ ልጅ ሲንከባከቡትና ማፍቀር ብቻ በቂ ነገር አይደለም። ኤርሜላን ማየት ትችያለሽ። የት አደርክ፣ የት ዋልክ፣ የት ነህ ብላ አትጨቃጨቅም። እሱ ፈልጎ ሲሄድ ብቻ ነው አለች ሜሪ። ሜሪ ዛሬ ላይ እውነት ነው ያወራችው። እውነትም ሩታ ብዙ ነገሮችን አሳልፋለች። 9 ወር ስትሸከም በጣም እየተንገላታች፣ እየተሰደበች፣ እየተዘቀዘቀች እዚህ ያደረሰችውን ልጇን አሁን ላይ ማሳደግ አይከብዳትም። እንደዚህ 10 ሴት ጋር እያመጣ የሚመላለስ ወንድ ባትለምነው ይሻላል በማለት ለኤፍሬም ነገረችው። ኤፍሬምም ከአሁን ወዲያ በሩታና በአብርሃም መካከል እንዳትገቢ፣ በቃ ወደታቸው ተስማሙም አልተስማሙም 3ኛ ወገን አያስፈልግም ማለት። ሜሪም እኔ እኮ ጥልቅ አልልም፣ ሲመጡብኝ ሲደውሉብኝ ነው እንጂ የሁለታቸውንም አልመጣም። መቼ ነው እኔ ጥልቅ ያልኩበት? አሁንም ላይ የደወልኩልህ አብርሃምን ለአንድና ለመጨረሻ ነገር የምፈልገው ነገር ስላለ እሱን ጥራ ብዬ ነው እንጂ ሩታን ጥራ ብዬ ደውልልሃለሁ እንዴ? እስኪ አንተ መልስልኝ ብላ ጠየቀችው። ኤፍሬምም እኔ አብርሽ ስልክም አያነሳልኝም፣ እንዲሁም ደግሞ አብርሽ ጋር ነበርንም ሩታ ጋር ነበር፣ አብረን መጣን። ምን ነው ችግር አለ እንዴ አለ። አይ ችግር የለም፣ እኔ ማንኛቸውም ጋራ በማንኛቸውም ውስጥ ገብቼ መጨቃጨቅም መነታረክም አልፈልግም። ነገር ግን ካሁን ወዲያ የራስሽን ህይወት ኑሪ፣ በቃ ልጁን ታዩ፣ አይፈልግሽም አለቻት ሩታን።
ሩታ ደግሞ እኔ ማንንም አልፈለግኩም፣ ደግሞም ልጃችን በስነ ስርዓት እናሳድግ ነው ያልኩት። የእናት ብቻ ፍቅር ካይሆን የአባትን ፍቅር ስለሚያስፈልገው አብረን ማሳደግ ስላለብን ይህንና የጠየቅኩት እና ታዲያ ይህን በመጠየቄ ምን ችግር አለው በማለት ለኤርሚላ ነገረቻት። ኤርሚላም ከአሁን ወዲያ ለሚፈጠረው ነገሮች ሁሉ ተጠያቂ የምትሆኒው አንቺ ነሽ፣ ምክንያቱም መቀመጫና መተኛ ያሳጣሽው አንቺ ነሽ በማለት ሩታን ተናገረቻት። ሩታን በንዴት እኔ አንቺ ታላቂ ስለሆንሽ ነው እንጂ በጥፊ ልሽ ነበረ፣ ሁለተኛ እንደዚህ ያለ ጥያቄ እንዳትጠይቅን፣ በቃ አንቺ ከህይወታችን ውጭ ብላ ሩታ ተናገረቻት። ሩታ በጣም ጀግናና በጣም ትሁት የሆነ ልጅ ናት። እንዴት ማድረግ ያለባት ኮራ ቀብረር ያለች እንደ ሩታ ሚዲያው ላይ ጀግና የለም። እራሷን ጠብቃ ኮራ ዘነጥ ብላ ነው የምትመጣው እና ለማንም ሰው እንዲበረታታ የምትፈልግ ናት። ማንንም ሰው ለማሳደግ ወደ ኋላ አትልም። በሩታ ምክንያት ሩታ ከመጣች ወዲህ እንዲህ ስንቱ ዩቱበር ሆነ፣ ስንቱ ፈመሰ፣ ስንቱ ከፈተ ዩቱብ። ሩታ የእውነት ጀግና ናት። ስንቱን ተቋቁማ እዚህ የደረሰችው ስርቡንም ዘዘቃውንም ማንቋሸሹንም ብዙ ነገሮችን አልፋ ዛሬ ላይ እዚህ የደረሰች ጀግናና ትሁት ሴት ልጅ ናት። እናም አሁን ላይ ኤርሚላ አብርሽን የራሷ አድርገዋለች። እኔ የትም ቢሆን አብርሽን ካሁን ወዲያ አልፈልገውም። ህይወት ይቀጥላል፣ ህይወት አያቆምም። ነገር ግን እኔና አብርሽን የሚያገናኘን ትልቅ መካከላችን ልጅ አለ። ለልጅ ሲባል መገናኘታችን አይቀርም። ስለዚህ አንቺ አንዴ ከዚህ አንዴ ከዛ እያልሽ አትገለባብጪ ብላ መልሷን በስነ ስርዓት መለሰችላት። ኤርሜላም ከአሁን ወዲያ ከአብርሽ ጎን ላይሽ አልፈልግም። አብርሽ አንቺን ሲያይ ችግር ውስጥ እየገባ ነው። ስለዚህ ራስሽን ችለሽ የምትሄጂ ከሆነ እቤትሽ አደርስሻለሁ። ሁለተኛ ግን በአብርሽ ጎን ጥያቄም ሆነ ወይም ደግሞ አብርሽን ብለሽ እንድታስቸግሪው አልፈቅድልሽም አለቻት። ሩታም በጣም ተናደደች። እንዴት ግን እንደዚህ ልታረግ ትችላለች እንዴ? እኔ እኮ ነኝ እዚህ ያደረስኳት። ዛሬ ላይ በእኔ ላይ እንደዚህ ፈርድ ያሰበችው በምን ምክንያት ነው አለች። ሩታ እኔ ማንንም አለምንም ማንንም አላስገድድም። ነገር ግን ዛሬ ላይ የሚያስገድድበት ትልቅ ነገር አለ። ሩታ እኔ ብዙ ነገሮችን አብርሽን የማስገድድበት የራሴ ነገር አለ። ያንን ግን ላወራውና ለአንዴና ለመጨረሻ ላወራው ጥሪ ላቀርብለት ዝግጁ ላይ ነኝ አለች። ሜሪ ዛሬ ላይ በጣም የሚያናደው ነገር ሩታን በጥፊ መምታቷ በጣም ነው የሚያናደው። እንዲህ ሩታ ምን አደረገች? ምክንያቱም አብራዩ የምታሳድገው ልጅ ስላለ አብሮ ማሳደግ ግዴታቸው እንደሆነ ግድ ነው ይሄ። ዛሬ ላይ ግን በጥፊ ስትመታሽ በጥፊ ማለት ነበረባት። ሩታ በጣም ተጃጅላለች። በመጨረሻም ሩታ ከአሁን ወደ አብርሽ አልመጣም፣ የራሴ ህይወትን እጀምራለሁ። ነገር ግን ህይወት የተጀመርኩ ዳንዳ ሁለተኛ መጥቶ እንዳይበጠብጠኝ አሁን ላይ ተናግሬያለሁ አለች። በቅርቡ አዲስ ነገር እንደሚኖር ተስፋ 'አደርጋለሁ በማለት ሩታ ተናገረች።
ኤርሜላም ከአሁን ወደ አንዳ እናንተን ማየትም ሆነ መስማት በጣም አስጠልቶኛል። እስከ ዛሬ እናንተ ጋራ ያሳለፍኩትን ጊዜ ከልብ አመሰግናለሁ። ከአሁን ወደ አንዳ ግን በእናንተ መካከል አልገባም በማለት ነገሮችን ፈተው ተለያዩ። ሩታም ከአሁን ወደ አንዳ ሰው አያስፈልገኝም፣ ራሴ በራሴ የምወጣ ጀግና ሴት ነኝ በማለት ተነስታለች። የዛሬው ቆይታችን ይህንን ይመስላል። ከተመቻችሁ ላይክ